የሆነ ነገር ምን ሊለን ነው? ሰላም ውድና የተከበራችሁ የሸዋ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ሁሉ መልካም ነው። እነሆ ዛሬ ቡቡን ይዞ የመጣ እንግዲህ ይሄ ሀሰን የተባለ የሰው ህይወትን መሀል ገብቶ የሚበጠብጥ ማለት ነው። አንተ ልክ አይደለም። ሰው እናስተምራለን። ማንን ነው የምታስተምረው? አረ ጉድ! መለያየትን ነው የምታስተምረው? ወለ ፍቅር ነው የምታስተምሩት? ይዞርባችሁ ናቸው። ግን እግዚአብሔርን በተለይ ሀሰን የተባልክ ልጅ ማለት ነው ያ ሳቅ ያ ፈገግታ ሁሉ ጠፍቶ ከነዚህ ልጆች መሀል እንደዚህ ተለያይቶ በተለይ ትናንትና ሀይሚ ያለቀሰችው ለቅሶ ማለት ነው ልባችሁ አይሰበርም? ትንሽ እንደው ተኝተ ያደርክ አንተ በጣም ነው የሚያሳፍረው። እኔ ላመንኩበት ነገር ምንም ወደ ኋላ መልሶ አይደለም። ስለዚህ እሱ ሀይሚ የኔን እገዛ ትፈልጋለች ትፈልግ ነበረ። አሁንም ነገም ከፈለገች እንግዲህ አንተ አይምሮ ልክ አይደለም ሀሰን፣ ሰምተኛል አይደል? አንተ እሷ ያንተን እገዛ ፈልጋ ቢሆን ኖሮ ልክ እንዳላሰበች ልክ እያደረገች እንዳልሆነ ታውቀዋለህ። ትናንት ያየው ቪዲዮ እንኳን ትናንት የለቀቀችው ቪዲዮ እንኳን አንተ አይጸጽትም? አይቆጨም? ስታይ አታዝንም? እንደዛ ሆና ስታወራ እንኳን አይተህ አታዝንም? አይደብርህም? የሚፋቀሩ ሰዎች የሚዋደዱ ሰዎች ተለያይቶ ውስጥ አይደብርህ? እና እኔ እኮ እንዳትለያዩ እኮ ነው ኤርፖርት ድረስ የጠራው። እናንተ እኮ ጠንቋይ አይደለህም እኮ። እንዴት ነው እዛ የመጣው? ኤርፖርት ድረስ ጠራኸኝ። እሺ ጠራኸኝ እና ለምንድን ነው የጠራው? ሰዓቱን ነገርከኝ፣ የምትሄድበት ሰዓት ነገርከኝ። እሺ ለምን ነግረሃለሁ? ጥሩ አደረግህ። ለዛ እኮ ለምንድን ነው የጠራው? ምን እንዳደርግ ዋና ምን እንዳደርግ አንተ ቁጭ ብለህ ልጅቷን ማሳመን ይቅር ምናምን ማለት ትችላለህ። በደንብ ነው የምትችለው። ገብቶሃል? እኔን ስለጠራህ ምንም የሚለወጥ ነገር የለም። ያ የእሷ ፐርሰናሊቲ የእሷ መብት ነው። ስማኝ እኔ ገገማ ስሆን ኦኬ። አሁን አትጨቃጨቁ ሁለታችሁም ማለት ነው። እዚህ አፋችሁን አትክፈቱ። ሁለታችሁም አፋችሁ ዝጉ ማለት ነው። በተለይ ደግሞ ይሄ ሀሰን የተባለ እስስታም ማለት ነው እንደ ይሄ ሁሉ እንድታረግ የፈለግከው እኮ አንተን እንድለያዩ የምትፈልገው ሀሰን ነው፣ ሌላ ማንም የለም ማለት ነው። እና እነዚህ ሁለቱ ልጆች ሳቃቸውና ደስታቸውን ቀምታቸዋል። ግዴታ ሀይሚን ማምጣት አለብህ ማለት ነው። ሀሰን ሀይሚን አንጥተ አንተ ወደ ሀይሚ ወደ ቤቷ ወደ ሞቀ ጎጆዋ እንድትገባ እንፈልጋለን እኛ ማለት ነው። ይሄ ነው የምላችሁ። በቀጣይ ደግሞ ሀይሚ ከሀገር ውስጥ ናት፣ ሀገር ውስጥ አልወጣችም አሁንም ማለት ነው። እና በቀጣይ ቪዲዮ እንግዲህ ቡቡ ሀይሚ ጋር ሄዶ ወይም ደግሞ ሀይሚ ወደ ራሷ ተመልሳ ነው የምናያቸው። እና ሰላም መልካም ቆይታ እመኛለሁ። ሰናይ ቆይታ ሁላችሁም ባይ